የዓለም ዋንጫን ባለማሳካቱ ተቆጭቷል። ግን ደግሞ የእርሱን ትልቅነት የሚያሳንስ አይደለም። የፖርቱጋል የቡድን ጓደኞቹ ይጠሉት እንደሆነ ሰዎች ይጠራጠራሉ። እርሱ ግን አሁንም ከስኬት ማማው ላይ አልወረደም። $1 ቢሊዮን የሚገመት የተከማቸ ሀብት፣ በየአህጉራቱ የሚገኙ የቅንጦት ቪላዎች፣ በዓለም ውድ የሚባሉ ልዩ የመኪና ስብስቦችና በቢሊዮኖች የሚቆጠሩ አድናቂዎች። አብዛኛው ሰው የክርስቲያኖ ሮናልዶን ሕይወት በሩቁ ሲመለከት የሚያየው ይህንን የተደላደለ የዓለማችንን ስኬት ነው። ነገር ግን ከዚህ ሁሉ ስኬት በስተጀርባ ራሱን በየቀኑ በገዛ ፈቃዱ በጽኑ አካላዊና ስነልቦናዊ ስቃይ ውስጥ የቆለፈ አንድ አትሌት አለ። ይህ ሰው ክርስቲያኖ ሮናልዶ ነው። ሮናልዶ አሁን ለደረሰበት የስኬት ማማ የከፈለውን ዋጋ ሰዎች ሲናገሩ አብዛኛውን ጊዜ የሚያወሩት በየስታዲየሙ ስለሚያስመዘግባቸው አዳዲስ ሪከርዶችና በየጊዜው ስለሚያስቆጥራቸው ግቦች ብቻ ነው። ነገር ግን እውነተኛው ዋጋ የተከፈለው በሰው አእምሮ በቀላሉ ሊታሰብ በማይችል አሰቃቂ የዲሲፕሊን እስር ቤት ውስጥ ነው። የቢሊየነርነት ያልተነገረ ሕይወቱን በዛሬው ፕሮግራማችን ላይ እናስቃኛችኋለን። አብራችሁን ቆዩ። የክርስቲያኖ ሮናልዶ የስኬት ጥም የጀመረው በማዴራ ደሴት በጠባብ ሰፈሮች ውስጥ በነበረው መራር ድህነት ነው። አባቱ ዴኒስ አቬሮ በጦርነት ትዝታዎችና በአልኮል ሱሰኝነት ተሰብሮ በነበረበት፣ እናቱ ዶሎሬስ ደግሞ ቤተሰቡን ለማስተዳደር በቀን 2 እና 3 ቦታዎች ሳህን በምታጥብበት በዚያ አስቸጋሪ ጊዜ ነበር። ሮናልዶ የሕይወትን ጨካኝና አስከፊ ገጽታ ገና በለጋ ዕድሜው ተረዳ። በ12 ዓመቱ ከቤተሰቡ ተለይቶ ወደ ሊዝበን ሲሄድ ያጋጠመውን ብቸኝነትና ናፍቆት እንዲሁም በቋንቋ ዘዬው ምክንያት ይደርስበት የነበረው ማፌዝ በውስጡ ትልቅ ቁጭት ፈጠረ። ያ በልጅነቱ በትራስ ተሸፍኖ ያለቀሰበት መራር ምሽት ራሱን በምንም አይነት መንገድ ላለማስደፈርና የዓለም ቁንጮ እግር ኳሰኛ ለመሆን የገባው ሚስጥራዊ ቃል መነሻ ነበር። አብዛኛው ሰው ስኬት በተሰጦ የሚመጣ ይመስለዋል። ነገር ግን ሮናልዶ ለስኬቱ የከፈለው አካላዊ ዋጋ ድንበር አልነበረውም። በወጣትነቱ በስፖርቲንግ ሊዝበን አካዳሚ በነበረበት ወቅት ከሌሊቱ 6 ሰዓት ላይ ጠባቂዎችን እያታለለ ወደ ጂም ክፍሎች በመግባት ክብደት ያነሳ ነበር። አሰልጣኞቹ ሰውነትህ ገና አልጎለበተም፣ እረፍት አድርግ ሲሉት እግሩ ላይ ተጨማሪ ክብደቶችን በማሰር በድብቅ ይሮጥ ነበር። ሰውነቱ እረፍት ሲፈልግ እሱ የባሰ ይጫነዋል። አእምሮ ሲደክም እሱ የበለጠ ያሰቃየዋል። በየቀኑ የተቀቀለ የዶሮ ስጋና ውሃ ብቻ መመገቡ፣ በቀን 5 ጊዜ ለአጫጭር ደቂቃዎች የሚተኛበትን ልዩ የእንቅልፍ ሳይክል መከተሉና ከባድ ስልጠና ካበቃ በኋላ በ0 ዲግሪ የበረዶ ውሃ ውስጥ ገብቶ ሰውነቱን ማቀዝቀዙ የእርሱ የዕለት ተዕለት ሕይወት ሆነ። ሮናልዶ ራሱን ትልቅ የእግር ኳስ ተጫዋች ለማድረግ ሲል ሌላው ሰው ሊያገኛቸው የሚችላቸውን በርካታ ቀላል ደስታዎችን በገዛ እጁ መስዋዕት አድርጓል። በዓለም እግር ኳስ ታሪክ ውስጥ እንደ ክርስቲያኖ ሮናልዶ ሕዝቡን ለሁለት የከፈለ እግር ኳስ ተጫዋች ማግኘት ይከብዳል። አብዛኞቹ ክርስቲያኖ ሮናልዶን በታታሪነቱና በአስደናቂ የእግር ኳስ ብቃቱ ሲያደንቁት፣ ሌሎች ደግሞ በጽኑ ይጠሉታል። ታዲያ የዚህ ጥልና የጥላቻ መነሻው ምንድን ነው? የሥነ ልቦና ተመራማሪዎች እንደሚሉት ህብረተሰብ ሁልጊዜም ሰው ሰራሽ ትህትናን ይወዳል። ሰዎች ትልቅ ሆነው ነገር ግን እኔ ተራ ሰው ነኝ ብሎ የሚናገሩትን ወይም ድክመታቸውን የሚደብቁትን ይበልጥ ይቀበሏቸዋል። ሮናልዶ ግን ይህንን የማህበረሰብ ጭብጨባ ለመለመን አይሞክርም። እርሱ ሀብታም እንደሆነ፣ ቆንጆ እንደሆነና በዓለም ላይ ካሉ ምርጥ እግር ኳስ ተጫዋቾች አንዱ እንደሆነ በግልጽ ሲናገር ብዙዎች እንደ ትዕቢትና ራስን ከፍ አድርጎ እንደመመልከት ይቆጥሩታል። ነገር ግን እውነታው ሌላ ነው። ሮናልዶ ሰዎችን የሚያበሳጨው የእነሱን ድክመት መስታወት ሆኖ ስለሚያሳያቸው ነው። ሮናልዶ ራሱን ሙሉ በሙሉ ለሥራው የሰጠ፣ ለደቂቃ እንኳን የማይለግምና በውጤት ላይ ብቻ ያተኮረ ሰው በመሆኑ እሱን የሚያዩ ሰዎች የገዛ ራሳቸውን ስንፍናና ውድቀት ስለሚያስታውሳቸው ነው። ከሜዳ ውጭ ግን የክርስቲያኖ ሮናልዶ ስነ ልቦና
በሁለት ትልልቅ መንገዶች የተቃኘ ነው። የአባቱ ሞትና የልጁ ማጣት። አባቱ ዴኒስ አቬሮ በአልኮል ሱሰኝነት ምክንያት ሕይወቱ ሲያልፍ ሮናልዶ በውስጡ ትልቅ ውሳኔ ወሰነ። አባቱን በወጣትነት በማጣቱ በሕይወቱ አንድም ቀን አልኮል ላለመጠጣትና አልኮል ወደ ደረሰበት ላለመድረስ የገዛ ሕይወቱንም በአልኮል ሱሰኝነት ላለማበላሸት ቃል ገባ። በአባቱ ያጣውን ፍቅር ደግሞ ዛሬ በገዛ ልጆቹ በሚሰጠው ጥብቅና ሞቅ ያለ አባትነት ፍቅር ለመካስ ይሞክራል። አባቱ ድል አድርጎ ሲያሸንፍ ማየት አለመቻሉ በውስጡ የሚኖር ትልቅ ቁስል ቢሆንም ያንን ሐዘን ወደ ትልቅ የቤተሰብ ጥበቃና ፍቅር ቀይሮታል። ነገር ግን እንደ ቢሊየነር አባት ለልጆቹ የሚያሳየው ፍቅር እጅግ ልዩና እንክብካቤ የተሞላበት ነው። ለምሳሌ ትልቁ ልጁ ክርስቲያኖ ጁኒየር እስከ 14 ዓመቱ ድረስ የግል ስልክ እንዲይዝ አልፈቀደለትም። ሮናልዶ ልጆቹ በሀብትና በቅንጦት ተደላድለው ሕይወት በቀላሉ የሚያልፍ መስሏቸው እንዲያድጉ አይፈልግም። ሀብትና ምቾት ሰውን ያጠፋሉ የሚል ጽኑ እምነት ስላለው ልጆቹ ገንዘብን ሳይሆን የሥራ ባህልን እንዲወርሱ አድርጓል። በሌላ በኩል እናቱ ማሪያ ዶሎሬስን የሚያይበት መንገድ እጅግ ጥልቅ ነው። በድህነት ጊዜ እርሱን ለማሳደግ ያለፈችበትን መከራ ስለሚያውቅ ዛሬ በዓለም ላይ ያለውን ቅንጦት ሁሉ በእግሯ ስር አነጥፎላታል። ይህ ገጽታው የሚያሳየን በሜዳ ላይ የሚታየው ጨካኙ ተፎካካሪ ከጀርባው በቤተሰብ ፍቅርና በትዝታ የተቃኘ ለስለስ ያለ ሕሊና ያለው አስገራሚ ስብዕናን የተላበሰ እግር ኳስ ተጫዋች መሆኑን ነው። በ2026 የዓለም ዋንጫ የፖርቱጋል ብሔራዊ ቡድን የዓለም ዋንጫ ጉዞ ላይ የታየው ሁኔታ የስፖርት ዘጋቢዎችን እጅጉን ያነጋገረ ነበር። በዚህ መድረክ ላይ ሮናልዶ ያጋጠመው ፈተና የተጋጣሚ ቡድን ተጫዋቾች አልነበሩም፣ ይልቁንም የራሱ ዕድሜና የታሪክ ዘመን ማብቂያ እንጂ። በቡድን ውስጥ የነበሩ ወጣት ተጫዋቾች እንደ ብሩኖ ፈርናንዴዝ፣ በርናርዶ ሲልቫ፣ ራፋኤል ሊያዮና ቪቲኒያ ያሉ ተጫዋቾች በሮናልዶ ላይ ጥላቻ ነበራቸው ማለት ስህተት ይሆናል። ነገር ግን በቡድኑ ውስጥ ትልቅ የሥነ ልቦናና የታክቲክ ውጥረት ተስተውሎ ነበር። ለ20 ዓመታት ያህል የፖርቱጋል ብሔራዊ ቡድን የተገነባው በክርስቲያኖ ሮናልዶ ዙሪያ ነበር። እያንዳንዱ ኳስ ወደ እሱ መምጣት ነበረበት። እያንዳንዱ ድል በእሱ ትከሻ ላይ ይወድቅ ነበር። ነገር ግን በ2026 አዲሱ ትውልድ የራሱን ማንነት ለመፈለግ ሲታገል፣ ሮናልዶ ደግሞ በዚህ ቡድን ውስጥ የሆነ ነገር ማድረግ እንደሚችል ያስብ ነበር። ይህ ፍላጎት በሜዳ ላይ አለመጣጣምን ፈጠረ። ክርስቲያኖ ሮናልዶ የፖርቹጋል እግር ኳስ ዘመን የማይሽረው ንጉሥ፣ በአንጻሩ ደግሞ አዳዲሶቹ ተጫዋቾች በዚህ ጥላ ስር መኖር ሰልችቷቸው ነበር። ዦአዎ ኔቬስ ክርስቲያኖ ሮናልዶ እንደ ማንኛችንም አይነት እግር ኳስ ተጫዋች ነው ሲል፣ በአንጻሩ ደግሞ ፍራንቼስኮ ኮንሴሳኦ ለክርስቲያኖ ሮናልዶ ኳስ የማቀበል ግዴታ የለብንም ብለው የሰጧቸው አስተያየቶች በዚህ ቡድን ውስጥ ወጣቶቹ ተጫዋቾች ከክርስቲያኖ ሮናልዶ ጋር ያላቸው አስተያየት ምን ይመስል እንደነበር በግልጽ ቁልጭ አድርጎ የሚያሳይ ነበር። ፖርቱጋል ከዓለም ዋንጫው ስትሰናበት ሮናልዶ በስታዲየሙ መተላለፊያ ውስጥ ሆኖ ብቻውን ሲያለቅስ የታየበት ምስል የሽንፈት ብቻ አልነበረም። ይልቁንም ላለፉት 10 ዓመታት የተሸከማትን ሀገር በመጨረሻው ምዕራፍ ላይ በብቸኝነት የመሸኘት የታሪካዊ ዘመን መዘጋት ምልክት ነበር። ያ የዓለም ዋንጫ አምባ አንድ ሰው በሰው ልጅ አቅም ሊያሳካ የሚችለውን ነገር ሁሉ ካሳካ በኋላ ከጊዜና ከዕድሜ ጋር የሚያደርገውን ትግል የሚያሳይ ድራማዊ ፍጻሜ ነበር። ሮናልዶ ለሀገሩ ያበረከተውን ትልቅ ውለታ ማንም ሊሰርዘው አይችልም። ነገር ግን የስፖርት ዓለም ጨካኝ በመሆኑ ያ የመጨረሻ ምዕራፍ በከፍተኛ የሐዘንና የቁጭት ስሜት የተሞላ ሆነ። በዓመት በመቶዎች የሚቆጠሩ ሚሊዮን ዶላሮችን ወደ ካዝና የሚያስገባው ክርስቲያኖ ሮናልዶ የቅንጦት ሕይወቱ ከፍተኛ ደረጃ ላይ ደርሷል። በሳውዲ አረቢያ የሚገኘው ቤተ መንግሥት መሰል ቪላ፣ የብርቅዬ መኪናዎች ስብስብ፣ የግል አውሮፕላኑና በዓለም ዙሪያ የሚገኙት የሆቴል ሰንሰለቶች የአንድ እግር ኳስ ተጫዋች ሳይሆን የአንድ ንጉሥ ሕይወት ይመስላሉ። ነገር ግን እዚህ ጋር አንድ ትልቅ ተቃርኖ አለ። ሮናልዶ እንደ ቢሊየነር ይኖራል፣ ነገር ግን ለስኬት እንደ ተራበ ወጣት ይሰራል። አብዛኞቹ ቢሊየነሮች በፈለጉት ሰዓት ይተኛሉ፣ የፈለጉትን ይመገባሉ፣ በሕይወታቸውም ይዝናናሉ። ሮናልዶ ግን ያንን ሁሉ ለትውልድ የሚተርፍ ሀብት ታቅፎ ራሱን በየቀኑ
በጠንካራ ገደብ ውስጥ ሲያሰራ ይቆያል። ይህ ህይወት ለብዙዎች አስገራሚ ነው። ምክንያቱም ሀብት ለሰው ልጅ የሚሰጠው ትልቁ ነገር ነፃነት ነው። ሮናልዶ ግን በሀብቱ ነፃነትን አልገዛበትም። ይልቁንም ራሱን የበለጠ በጥብቅ ስነ ስርዓት ውስጥ አስሮ ሁልጊዜም ጠንክሮ ይሰራል። ሀብቱ ያደገውን ያህል የዲሲፕሊን እስር ቤቱም በየጊዜው እየጠበበ መጥቷል። ዛሬ ላይ በዓለም ዙሪያ የሚገኙ ወጣቶችና ታዳጊዎች ክርስቲያኖ ሮናልዶን የሚያዩበት መንገድ እጅግ ልዩ ነው። ብዙ ታዳጊና ወጣት ተጫዋቾች ሮናልዶን እንደ አራያ ይመለከቱታል። ሮናልዶ በጠንክሮ መስራት ወደ ስኬት መድረስ እንደሚቻል ትልቅ ተምሳሌት ሆኖ አሳይቷል። ሮናልዶ ለወጣቶች የሰጠው ትልቁ ትምህርት ይህ ነው። ወጣቶች እርሱን ሮል ሞዴል የሚያደርጉት በውበቱ ወይም ደግሞ በሀብትና ንብረቱ አይደለም። ይልቁንም በተሸነፈ ቁጥር እንደገና ተመልሶ በሚነሳበት፣ የወደቀበትን አፈር አራግፎ በቅጽበት በሚቆምበት የብረት ያህል በጠነከረው ስነ ልቦናው ነው። ሮናልዶ ሰዎችን ያስተማረው ተስፋ አለመቁረጥን ነው። ሕይወት ምንም ያህል ብትገፋ፣ ሰዎች ምንም ያህል ቢጠሉና ሁኔታዎች ሁሉ ቢቃወሙ እንኳ በራስ ላይ ያለን እምነት ካላጣ የራስህን ታሪክ አንድ ቀን በደምና በወዝህ መጻፍ እንደምትችል ክርስቲያኖ ሮናልዶ ሕያው ማረጋገጫና ምስክር ሆኗል። የሮናልዶ ሌላኛው ድብቅ ስነ ልቦናዊ ኃይል የተቃወሙትንና የጠሉትን ሰዎች ኃይል ወደ ራሱ ስኬት የመቀየር ድብቅ ችሎታው ነው። የተጋጣሚ ደጋፊዎች በስታዲየም ውስጥ እርሱን ለማበሳጨት ሲጮሁ ወይም ሚዲያዎች ውድቀቱን ሲመኙ እሱ ያንን ጥላቻ እንደ ዋነኛ ነዳጅ ይጠቀምበታል። ሰዎች አበቃለት፣ ዕድሜው ሄደ፣ አረጀ ባሉት ቁጥር በውስጡ አዲስ የቁጣ እሳት ሲነድ ይታያል። በ35 በ38 እና በ40 ዓመቱ አካላዊ ብቃቱን ጠብቆ በከፍተኛ ደረጃ መጫወቱ የሚያሳየው እርሱ ትልቁ ኃይሉ እግሩ ሳይሆን ድንጋይ የሚመስለው አእምሮና ስነ ልቦናው መሆኑን ነው። በመጨረሻም የክርስቲያኖ ሮናልዶ ታሪክ የእግር ኳስ ተጫዋች ታሪክ ብቻ አይደለም። እርሱ የሰው ልጅ አእምሮ ጥንካሬ እስከ ምን ድረስ መጓዝ እንደሚችል የታየበት ትልቅ ስነ ልቦናዊ ማሳያ ነው። ከማዴራ ደሴት ከድህነት ተነስቶ እስከ ቢሊዮነርነት፣ ከብቸኝነት አልፎ እስከ ዓለም አቀፍ ዝናና ተጽዕኖ ፈጣሪነት፣ ከትልቅ ድል እስከ አሳዛኙ የ2026 የዓለም ዋንጫ የስሜት ስብራት ድረስ ያለው ጉዞ የሰው ልጅ ስኬቱን ለማግኘት የሚከፍለውን ዋጋ ቁልጭ አድርጎ ያሳያል። ሮናልዶ ትልቅ ተጫዋች ብቻ አይደለም። እርሱ የፍላጎት በርካታ ዋንጫዎችን ያሸነፈ የ5 ጊዜ የባሎንዶር ባለቤትና የዲሲፕሊንና ያልተገደበ ሥራ ሕያው ምልክት ነው። ውድ አድማጭ ተመልካቾቻችን በዛሬው ፕሮግራማችን ላይ የዳሰስነው የክርስቲያኖ ሮናልዶ ሕይወትና ስነ ልቦናዊ ገጽታ እንዲሁም ከተሸነፈ በኋላ እንዴት ወደ ውጤት እንደሚመጣና ሰዎች እሱን ለምን እንደሚጠሉት ነበር። በዚህ ጉዳይ ላይ ምን ሐሳብ አላችሁ? የዓለም ዋንጫን አለማሸነፉስ ለእርሱ እንደ ውድቀት ሆኖ ሊቆጠር ይችላል? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረግና ለሌሎች ማጋራታችሁን አትርሱ። እንደዚህ አይነት ቪዲዮዎች በየጊዜው እንዲደርሷችሁ ሰብስክራይብ በማድረግ የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። በቀጣይ እንድንሰራላችሁ የምትፈልጉትንም ነገር በኮሜንት ላይ አሳውቁን። በሚቀጥለው በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩን።